የሉቃስ ወንጌል ምዕራፍ 2 ቁጥር 9 ላይ የጌታ መልአክ ወደ እርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ አለ። እስቲ የምስራች ለኢትዮጵያ ሀገራችን መድኃኔዓለም የምስራች ያውጣላት። የምስራች የምንሰማበትን ቀን ያድርግ፣ ይቅርብ ያድርግልን። አሜን በሉ፣ አሜን በሉ። አው በክርስቶስ ደም ሰውን ሁሉ ከኃጢአት ያወጣዋል። ወንጌላዊ ሲናገር ምንድነው ያለው? ወደሙ ለኢየሱስ ክርስቶስ ያነጻል ደም ሁሉ ኃጣውኢነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ። ከምን ሁሉ ያነጻናል? ንገሩኝ ግድ የላችሁ። ከኃጢአት ሁሉ ያነጻናል አለ። እና ጌታ ወደ ዓለም ሲመጣ ቄሳር የተባለ ንጉስ በምድር ላይ ነግሶ ለሱ ሁሉ ሰው ሁሉ ይገብሩለት ነበረ። ቄሳር ንጉስ ክርስቶስ እንደሚወለድ ያውቃል። ይወለዳል ብሎ የሚጠብቀው በቤተ መንግስት ነው። የኛ ጌታ ግን በቤተ መንግስት ሳይሆን በቤተልሔም ተወለደ። የወርቅ ካባ ይለብሳል ተብሎ የተጠበቀው ጌታ ጨርቅ ተጠቀለለ። አይገርምም? የባሪያን መልክ ይዞ ሀደረ ከመምስኪን በድሃ ቤት ድሃ መስሎ ሁሉን ባለጠጋ ሊያደርግ እሱ ድሃ ሆኖ ተወለደ። አይ ድንግል ማርያም ከርታታዋና ታሳዝነኛለች። ምንም በዚህ ምድር ያልደላት ያልተመቻት ምስኪን እናት፣ መቀየሪያ ልብስ ያልነበራት፣ ጫማ ያልነበራት፣ መቀነት ያልነበራት፣ ቤት ያልነበራት ስደተኛ እናት አለ። ከርታታ ገና በእናቷ ባና ማህፀን እያለች መከራ ያልተለያ ያዘው ወደዚህኛው ሳይል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስ በኃጢአት በመተዳደፍ በርኩሰት በጨረስነው ዘመናችን ላይ እድሜ ለንስሐ ሰጥቶ ርትዕት በሆነችው በቀደመችው ፍኖት በኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠን መድህን ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እንኳን አደረሳችሁ። አመስግኑት እስቲ እግዚአብሔርን። ለቃል ርደት ለስጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት መታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ጌታን ያየንባት አይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የጭንቋ ደራሽ ክፉ ቀንን ያለፍንባት መከራን የተሻገርንባት እንባችን የታበሰባት አዛኝቷ እናታችን ቅድስት ኪዳነ ምሕረት ወላዲተ አምላክ በአማላጅነቷ ጥላዋ ስር ስላረፍን ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሁንላት። አመስግኗት በደንብ አድርጋችሁ። እጅግ የምንወዳቸው ታላቁ አባታችን መምህር ቆሞስ
አባ ኃይለ ማርያም ዘዮሐንስ የጣራ ገዳም አበምኔት፣ ክቡር መጋቤ ምስጢር ክፍሉ ማሬ የደራ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መላከ ብርሃን የወረዳ ቤተ ክህነቱ ዋና ጸሐፊና ገንዘብ ያዥ፣ መጋቤ በረከት አሮን ተስፋይ፣ ክቡር በኩረ ምእመናን ዓለም ዘማሪ ዲያቆን መለስ አዲስ፣ መምህር ጋዜጠኛ ዳዊት እንደሻው፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ አበው መነኮሳት፣ መነኮሳያት፣ አሃው ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም ወዳጆች፣ በወደደን ባከበረን ባሰባሰበን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ቸርነትና ምሕረቱን ያበዛልን እንዲህ ላለ ደስታ እንዲህ ታላቅ በረከት እንድንካፈል የራቀውን አቅርቦ የረቀቀውን አጎልቶ ካለንበት ሰብስቦ ለዚህ ደስታ ያሰባሰበን አምላካችን ፈጣሪ ዓለማት ሥላሴ ስሙ የከበረ የተመሰገነ ይሁን። ክብር ለሥላሴ ይሁን። አመስግኑ። ጥቂት ደቂቃ እንነጋገራለን። የእግዚአብሔር መንፈስ ቅዱስ ባወቀ ይህ ሁሉ ሊቃውንት እያሉ እኔ ቆሜ ለመናገር አይቻለኝም። ነገር ግን ለመታዘዝ ያክል አብረን የምንቆይበት የትምህርታችን ርዕስ የምናደርገው በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ያለውን መለኮታዊ ሐሳብ እናነሳለን። ቃሉ እንዲህ ይላል፣ ለሕዝብ ሁሉ የሚሆን ደስታ ይላል። እስቲ ሁላችሁም በሉ፣ ለሕዝብ ሁሉ በሉ። አይሰማም። ለሕዝብ ሁሉ የሚሆን ደስታ ማን ይመስላችኋል? ለሕዝብ ሁሉ የሚሆን ደስታ። አያችሁ፣ አንድ ሰው በአንድ ቤት ውስጥ አባት 5-6 ልጆች ይኖሩታል። እናት እንደዛ 5 ልጆች ለአባት ለእናቱ ሁሉም ደስታ ሊሆን አይችልም። ይሆናል? ሁሉ አባቱን ያስደስታል? ሁሉ እናቱን ያስደስታል? ዓለም ሁሉ የተደሰተበት የዓለም ሁሉ ደስታ የተገኘበት የድንግል ማርያም ልጅ የምናመልከው የምንሰግድለት መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። እስቲ አመስግኑት ከፍ አድርጋችሁ። አያችሁ፣ ዓለም ጨለማ በነበረበት ዘመን ክርስቶስ ወደ ዓለም መጣና 5500 ዘመን የነበረውን ድቅድቅ ጨለማ ያበራልን። ወንጌላዊ ዮሐንስ ሲናገር ወብርሃነ ጽድቅ ያበር ለኩሉ ዓለም፣ ለሰው ሁሉ የሚያበራ እውነተኛ ብርሃን አለ። በሕይወታችን ስንት ጨለማ አለ። በኑሯችን ስንት ጨለማ አለ። በትዳራችን ስንት ጨለማ አለ። በውጣ ውረድ በምንኖርባት ሀገር ስንት ጨለማ አለ። በሕይወታችን ውስጥ ሁሉ ያለውን ጨለማ መድኃኔ ዓለም ይክፈፍልን። አሜን በሉ። አለማመን ጨለማ ነው። ጣዖት ጨለማ ነው። ዘረኝነት ጨለማ ነው። ጎሰኝነት ጨለማ ነው። ጠባብ መሆን ጨለማ ነው። አያችሁ፣ ከክርስቶስ ወንጌል ዘር ይብለጥብን ያሉ ሰዎች ዛሬ ጨለማ ውስጥ ነው ያሉት። እኔና እናንተን ግን አንድ አድርጎን ስሙን እንድንጠራ ክብሩን እንድንወርስ በአጸደ መቅደሱ ሰበሰበን። አንድ ያደረገንን ሥላሴን እስቲ ከፍ አድርጋችሁ አመስግኑት። እንዲህ ብሎ ይናገራል የሉቃስ ወንጌል ምዕራፍ 2 ቁጥር 9 ላይ የጌታ መልአክ ወደ እርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ አለ። እስቲ የምስራች በሉ። ለኢትዮጵያ ሀገራችን መድኃኔ ዓለም የምስራች ያውጣላት። የምስራች የምንሰማበትን ቀን ያድርግ፣ ይቅርብ ያድርግልን። አሜን በሉ። አሜን በሉ። አዎ በእውነቴን ነው ምላችሁ ወገኖቼ፣ የምስራች እነግራችኋለሁ። ዓለም የሞት መርዶ እየሰማ 5000 ዘመን ቆይቶ ነበረ። ዓለም በጨለማ ውስጥ 5000 ዘመን በአዳም ኃጢአት ምክንያት ሞት ሰልጥኖበት ነበር የሰው ልጅ። አያችሁ፣ ነቢያት እንኳን በቅድስና ቢኖሩ ራሳቸውን እንኳን ከኃጢአት ፍዳ ነፃ ማውጣት አልቻሉም። ኢሳይያስ ሲናገር ምን አለ? ጽድቃችን እንኳን የመርገም ጨርቅ ነበር አለ። ማንም ጽድቅ ምን ቢሰራ ማንም በጎ ቢያደርግ አለ ሲኦል አይቀርለትም ነበረ። ያለ ማን መወለድ? ያለ ክርስቶስ ነው። የእናቴ ልጅ እሱ ሲወለድ ነው ቀን ይወጣልን። የእናቴ ልጅ አማኑኤል ወደ ምድር መጥቶ ነው ጨለማውን የገለጠልን። አሁንም አልገለጥ ያለ ጨለማ በኢትዮጵያ ምድር አለ። ይግለጥልን። አሜን በሉ። ይግለጥልን። አዎ በእውነቴን ነው ምላችሁ የእግዚአብሔር ልጆች። እንዲህ አለ፣ የምስራች እነግራችኋለሁና አትፍሩ አለ። ምን አትበሉ? ግድ የላችሁ መልሱል። ምን አትበሉ? ይሄንን ቃል የነገረን መልአኩ ቅዱስ ገብርኤል ነው። እምነግራችሁ የምስራች አለ። እናንተን መጥቶ ነፃ የሚያወጣችሁ አለ። ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያደርሳችሁ አለ። የተተበተብንበትን እስራት የሚፈታልን አንድ ነፃ አውጪ ይመጣልና አትፍሩ። ነቢያት የተናገሩት የነቢያት ቃል ሊፈጸም ነው። ትንቢታቸው ደርሶ ሊፈጸም ስለሆነ እና አትፍሩ አለ። ከዛሬ በኋላ ፍርሃት ተወግዷል።
በሰው ልጆች ሰልጥኖ የነበረ የሞት ቁራኝነት የሚላቀቅበት ቀን ስለሆነ እናንተ ነፃ ልትወጡ ነው። አንገት መድፋት የለም። ከባርነት ወደ ልጅነት፣ ከባርነት ወደ ነፃነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት ልትሸጋገሩ ነውና ምን አትበሉ፣ አትፍሩ አላቸው። ምን አትበሉ፣ ለምን አንፈራም እንዳይሉ ምን አላቸው? ፍርሃታቸውን ያስወገደ ዛሬ አለ በዳዊት ከተማ አለ መድኃኒት እርሱም ክርስቶስ ተወልዶላችኋልና አለ። ሕዝቡን ሁሉ ከኃጢአታቸው ነፃ የሚያወጣው ክርስቶስ ተወለደ። ሕዝቡን ሁሉ አያችሁ፣ የኢየሱስ ክርስቶስ ደም ሰውን ሁሉ ከኃጢአት ያወጣዋል። ወንጌላዊ ሲናገር ምንድነው ያለው? ወደሙ ለኢየሱስ ክርስቶስ ያነጻል ደም ሁሉ ኃጣዊ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ። ከምን ሁሉ ያነጻናል? ንገሩኝ ግድ የላችሁ። ከኃጢአት ሁሉ ያነጻናል አለ። እና ጌታ ወደ ዓለም ሲመጣ ቄሳር የተባለ ንጉስ በምድር ላይ ነግሶ ለሱ ሁሉ ሰው ሁሉ ይገብሩለት ነበር። ቄሳር ንጉስ ክርስቶስ እንደሚወለድ ያውቃል። ይወለዳል ብሎ የሚጠብቀው በቤተ መንግስት ነው። የኛ ጌታ ግን በቤተ መንግስት ሳይሆን በቤተልሔም ተወለደ። የወርቅ ካባ ይለብሳል ተብሎ የተጠበቀው ጌታ ጨርቅ ተጠቀለለ። አይገርምም? የባሪያን መልክ ይዞ ሀደረ ከመምስኪን በድሃ ቤት ድሃ መስሎ ሁሉን ባለጠጋ ሊያደርግ እሱ ድሃ ሆኖ ተወለደ። አይ ድንግል ማርያም ከርታታዋና ታሳዝነኛለች። ምንም በዚህ ምድር ያልደላት ያልተመቻት ምስኪን እናት፣ መቀየሪያ ልብስ ያልነበራት፣ ጫማ ያልነበራት፣ መቀነት ያልነበራት፣ ቤት ያልነበራት ስደተኛ እናት ከርታታ ገና በእናቷ ባና ማህፀን እያለች መከራ ያልተለያት። አይ በእናቷ በሐና ሆድ ውስጥ ማይዘለፍ አጠጥተው ጽንስ ሊያስወርዱ ድንግል ማርያም ከተወለደች ዓለም ይድናል ብለው አይሁድ ፈርተው ሰክተው፣ ለምን በእናቷ ሆድ ውስጥ ነው ድውይ መፈወስ የጀመረችው፣ ሙት ማንሳት የጀመረችው። ወልደ ጦሊቅን አነሳች። ከተወለደችም ዓለም ሊድንባት ነው። ምክንያተ ድኅን ልትሆን ነው። አያችሁ፣ የሰው ልጅ ነፃ ሊወጣባት ነው። ስለዚህ ሳትወለድ እንግደላት ብለው መከራ የደረሰባት ድንግል ማርያም ገና በእናቷ ማፀን ስትወለድስ እናቷ ሸሽታ በሊባኖስ በተራራ በዱር በገደል በዋሻ ምስኪን እናት ናት ድንግል ማርያም። እናትና አባቷ ቤት 3 ዓመት ብትቆይ 12 ዓመት በቤተ መቅደስ አንድ ላይ በድምሩ 15 ዓመት ሆናት። ቀዳማዊት ሔዋን በ15 ዓመቷ ነው ፈተና ያገኛት። በምክረ ከይሲ ተታላ ከምትኖርበት ገነት የወጣችው። አያችሁ፣ አሁንም እመቤታችን ቅድስት ድንግል ማርያምን መቅደሳችንን ታረክስብናለች አሉ። ሁሉንም የሚቀድስ ልጅ እኮ የምትወልድናት አላወቋትም። ቅድስት ናት፣ ብጽዕት ናት ድንግል ማርያም አላወቋትም። አልብኪ ነውር ብሎ ሶሎሞን የተናገረላት አላወቋትም፣ አልተረዷትም። ድንግል ማርያም ከመቅደሳችን ትወጣልን አሏት። ራሷ እኮ መቅደስ ናት ድንግል ማርያም። ወዴት ትወጣለች? ሰዎች ከገነቡት ሰዎች ከሰሩት ከምኩራብ ቢያስወጧት ራሷ እኮ መቅደስ ናት። አያችሁ፣ መቅደሷን ከመቅደስ ትውጣልን አሏት። መቅደሷን ከየት ትውጣልን አሏት? ከመቅደስ። አያችሁ፣ የእግዚአብሔር ቤተ መቅደስ የክርስቶስ ቤተ መቅደስን ትውጣ ከመቅደስ አሏት። ዛሬም ድንግል ማርያምን ከቤታቸው ያስወጡ ይብላኝላቸው። ዛሬም ድንግል ማርያምን ከልባቸው ያወጡ፣ ከድንግል ማርያም ፍቅር የተለዩ። እናት የሌለው ሰው እንዴት ነው የሚሆነው? እናት እኮ ሰብሳቢ ናት። እናት እኮ አጉራሽ ናት። እናት ለሌላቸው እናዝናለን። እኛስ ክርስቶስ በመስቀል እንዋት እናት ትሁናችሁ ብሎ በዮሐንስ በኩል የሰጠንን አደራ ተቀብለን ዛሬ ንግስቷ እናታችን ንግስቲቱ ድንግል ማርያም በልባችን ነግሳልናለች። ውዳሴዋን ብናደርስ፣ ቅዳሴዋን ብንቀድስ፣ ብንዘምርላት፣ ብንቀድስላት፣ ማይሌት ብንቆምላት፣ ስሟን ጠርተን የማንጠግባት በሕይወታችን የተስተካከለልን ብዙ ነገር ስላለ ነው። ማን ያላስተካከለ? ድንግል ማርያም ገብታ ጣልቃ ገብታ የማንን ነገር ያልቀየረችለታል? አያችሁ፣ መራራ የምታጣፍጥ ደግናና ድንግል ማርያም እና እመቤታችን ቅድስት ድንግል ማርያም መከረኛ እናት ነበረች። ተወልዶላችኋል አትፍሩ። አሁን ክርስቶስን ጌታ ነው እያሉ የሚሰብኩ ሰዎች አሉ። ከማን ተወለደ ብላችሁ ብትጠይቁ እናቱን መንገር ይፈራሉ። አያችሁ፣ ክርስቶስን ጌታ ነው ይላሉ። አዎ የተወለደው ጌታ እንደሆነ ነግሮናል። ጌታ የሆነ መድኃኒት የሆነ ተወልዶላችኋል። በዓለም ላይ መድኃኒት ሲወለድ ለመጀመሪያ ጊዜ ነው። ለመቼ? ነቢያቱ መድኃኒት ፈልገዋል እኮ። አያችሁ፣ እንደውም እኮ ቅዱስ ጴጥሮስ ሲናገር ነቢያት ድንግል ማርያምን እንደናፈቋ ሲናገር ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት ሊያዩዋት ናፍቀው ነበር ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ናፍቀው ነበር ግን አላዩዋትም። ነቢያት ሊያዩዋት ተመኝተው ነበር ግን ምን አላሏትም?
አላዩአትም። የማቴዎስ ወንጌል ምዕራፍ 10 ላይ ስትመጡ ደግሞ ምን ብሎ ይላል? እናንተ ደቀ መዛሙርቱን እናንተ ብፁዓን ያዩ አይኖቻችሁ የሰሙ ጆሮቻችሁ ምን ያሉ ናቸው ይላቸዋል? የተመሰገኑ ናቸው። አያችሁ፣ እናቱን ያየ አይን የኢየሱስ ክርስቶስን ቃል የሰማ ጆሮ የተመሰገነ ነው። አያችሁ፣ ዛሬ እናንተ ይህንን ቃል የምትሰሙ የተመሰገናችሁ ናችሁ። እና ተወልዶላችኋል ሲባል ክርስቶስ መድኃኒት ጭምር ነው። እስቲ መድኃኒት ነው በሉ። የመጠቀሚያ ጊዜ የማያልፍበት መድኃኒት ነው። መድኃኒዓለም አያችሁ፣ ሄዳችሁ በሐኪም ቤት የምትገዙት መድኃኒት ጊዜ ያልፍበታል። አያችሁ፣ ቀዝቃዛ ቦታ ብታስቀምጡ ሙቀት ያለው ቦታ ብታስቀምጡ እርጥበት ያለበት ቦታ ብታስቀምጡት መድኃኒቱ ይበላሻል። ለዘላለም የማይበላሽ መድኃኒት፣ የማይጎረብጥ መድኃኒት፣ የማያም መድኃኒት፣ የሚጣፍጥ መድኃኒት፣ የማይመር መድኃኒት ክርስቶስ ይባላል። ኢየሱስ የሚለው ስም ትርጓሜው መድኃኒት ማለት ነው። ምን ማለት ነው? የምትወልጂው መድኃኒት ነው። የኃጢአት መድኃኒት ነው። የሰው ልጆችን ነፃ የሚያወጣ መድኃኒት ነው። ለዚህ በሽታ ይሆናል፣ ለዚህ በሽታ አይሆንም የማይባል መድኃኒት፣ ለሁሉ የሚስማማ መድኃኒት፣ ኃጢአተኛ ቢወስደው ነፃ የሚያወጣው መድኃኒት። አያችሁ፣ የታመመ ብቻ አይደለም ያልታመመውን ቢወስደው መድኃኒት የሆነ ሕዝቡን ሁሉ ከኃጢአታቸው የሚያወጣቸው መድኃኒት። ከማኅፀነ ድንግል ማርያም የተወለደው የሕይወት ልብሳችሁ ነው። የምን ልብሳችሁ? የምን ልብሳችሁ? የአዳምና የልጆቹን እርቃን ሊሸፍን ክርስቶስ ተወለደ። ለዚህ ነው ሐዋርያው ሲነግረን ክርስቶስን ልበሱት አለን። ማንን? ልብስ ዘይታን መወክዳን ዘይተፈትለ የተባለው ያንን ልብስ ልበሱት ክርስቶስን። አይ የማያስበርደው ልብስ፣ የማይቀደደው ልብስ፣ የማያረጀው ልብስ፣ ብል የማይበላው ልብስ፣ የማያረጀው ልብስ፣ ለዘላለም የሚሆን ልብስ። አያችሁ፣ የኛ ልብስ ይቀደዳል። የማይቀደድ ልብሳችን አማኑኤል ነው። የኛ ልብስ ብል ይበላዋል፣ ነቀዝ ያበላሸዋል፣ ይቀደዳል፣ ያረጃል። የማያረጀው የሕይወት ልብሳችሁ ክርስቶስ ነው። ክርስቶስን ልበሱ ማለት ምን ማለት ነው? የቀማኸውን መልስ፣ የበደልከውን ካስ፣ የተጣላውን ይቅርበል፣ ስጋውና ደሙን ተቀበል፣ እንደ ተጻፈው እንደ እግዚአብሔር ቃል ኑር ነው። ክርስቶስን መልበስ ማለት ይሄ ነው። ማንን መልበስ ማለት? ክርስቶስን መልበስ። አዳም ታስታውሳላችሁ፣ ኃጢአት ሲሰራ ራቁቴን ነኝና ፈራው አለ። ኃጢአት ራቁትነት ነው። አያችሁ፣ ኃጢአት ራቁትነት፣ ራቁቴን ነኝ አለ ኃጢአት በሰራ ሰዓት። ዛሬ የተወለደው ደግሞ የአዳምን እርቃን የሚሸፍነው የሕይወት ልብስ። በነገራችን ላይ ስንት ልደት እናምናለን ኦርቶዶክሳውያን? ሊቃውንቱ ሊመልሱልኛል። ዛሬ እቺን እንኳን ቁም ነገር ይዘን እንሄዳለን። ነአምን ክልኤተ ልደታተ ዘወልድ፣ የወልድን ሁለት ልደቶች እናምናለን። ስንት ልደት? አረ መልሱልኝ ግድ የለ። እስቲ ሁለት ልደት በሉ። ቅድመ ዓለም ከአብ ያለ እናት የተወለደው ነው ቀዳማዊ ልደት ይባላል። እግዚአብሔር ያለ እናት ተወልዷል። የሰማችሁ ይኖር ልደት ቀዳማዊ ይባላል። ሁለተኛው ልደት ዳህራዊ። ሁለተኛው ልደቱ ከእመቤታችን ከቅድስት ድንግል ማርያም ያለ አባት ተወለደ። ያለምን ልደት ቀዳማዊ ታውቀ በዳህራዊ እንዲል ቅዱስ ያሬድ። ቀዳማዊ ልደቱን ያወቅነው በዳህራዊ ልደቱ ነው፣ በሁለተኛው ልደቱ ነው ይላል። በስንተኛው ልደቱ መልሱልኛ? በሁለተኛው ልደቱ። ስለዚህ በጣም የሚገርማችሁ እንዲህ ይላል ቅዱስ ያሬድ መልሶ፣ አልቦቱ በሰማያት ወአበዲ በምድር። በሰማይ እናት የለውም፣ በምድርም አባት የለውም። በሰማይ ያለ አባት ያለ እናት፣ በምድር ደግሞ ያለ አባት። ለዛ እኮ ነው ዮሴፍ ጽንሷ በገፋ ሰዓት ዮሴፍ ጠባቂዋ እጮኛዋ እመቤታችን ሊተዋት በልቡ አስቦ ነበረ። አንዳንዶች አሉ ምስኪኖች ጥያቄ ያለን በኦርቶዶክስ ብለው ድንግል ማርያምን ሊተው በልባቸው የሚያመነቱ ሰዎች አሉ። መቼም እናንተን አይደለም፣ እናንተማ ባለማይተም ናችሁ። የጎንደር ሰዎች ባለማይተብ ናችሁ። ማይተብ ያላችሁ የአባቶቻችሁ ልጅ፣ የነገስታቱ ልጅ፣ የቅዱሳን ልጆች ናችሁ እናንተም። አያችሁ፣ ዛሬ ሃይማኖት እንደ ልብስ የሚቀየርበት ጊዜ ነው። እምነት እንደ ሰልባጅ። አያችሁ፣ ጠዋት ለብሰነው ማታ ስንተኛ እንደምናወልቀው ልብስ የምንለውጥበት ዘመን ደርሰናል። አማኑኤል ይራራልን በእውነቱ። አያችሁ፣ በጣም የሚገርም ነው። ቅዱስ ያሬድ አልቦቱ በሰማያት ወአበዲ በምድር፣ በሰማይ እናት የለውም በምድርም ምን የለውም ይለናል፣ አባት የለውም። ለሰማያዊ ልደቱ ጊዜ ዘመን እድሜ አይነገርለትም፣ መንክር ነው፣ እጹብ ነው። አያችሁ፣ ለሰማያዊ ልደቱ እድሜ የተነገረለት ለዚህኛው ልደቱ ነው፣ ለዳህራዊ ልደቱ ነው። ስንት ዘመን ኖረ እንለዋለን? ንገሩኛ።
አይ ክርስቶስ በዚህ ምድር ላይ ስንት ዓመት ተመላለሰ? 33 ዓመት ከ3 ወር አይደለ? እድሜ ተነገረለት ለዳህራው ለሁለተኛ ልደቱ ነው። ዘመን የማይቆጠርለት ዘመን ተቆጠረለት። የማይታይ ታየ፣ ግዙፉ ረቂቁ ገዘፈ፣ በግዘፍ ታየ ማለት ነው። ስለዚህ ቅድመ ዓለም ልጅ ነው፣ ማዕከል ዓለም ልጅ ነው፣ ድህረ ዓለም ደግሞ ክርስቶስ ልጅ ነው። ይሄ ማለት ወልድ ለዘላለም ይባላል በሊቃውንቱ ቋንቋ። እስቲ ወልድ ለዘላለም በሉ፣ እስቲ በሉ ወልድ ለዘላለም ልብ። እሱ ወልድ ለዘላለም ሲባል እናቱ ድንግል ማርያም ደግሞ አትናቴዎስ ወትረ ድንግል ማርያም ይላታል። ምን ይላታል? ዘላለማዊ ድንግል ይላታል። እስቲ ዘላለማዊ ድንግል በሉ። ዳህራዊ ልደቱ ማነው? ኢየሱስ ክርስቶስ ሱንትዮስ የተባለ ቤተ ክርስቲያናችን ሊቅ በሃይማኖተ አበው ላይ እንዲህ ብሎ ይናገርላታል። እመቤታችን ቅድስት ድንግል ማርያም 3 ነገር ማጣት አታውቅም ይላታል። እስቲ ዛሬ መስክሩላል እናታቸው እመቤታችን በሉ 3 ነገር ማጣት አታውቅም። ስንት ነገር? አንድ ሴት ግን ይሄንን ነገር ልታጣ ትችላለች፣ 3ቱንም። እመቤታችን ቅድስት ድንግል ማርያም ግን 3 ነገር ማጣት አታውቅም። ውእቱ ሰንጹም እነሰለሱ ግብራት ዘውቶሙ ዘር። እመቤታችን ዘር አታውቅም ይላታል። እስቲ ዘር አታውቅም በሏት። ኧረ በማርያም ምን አታውቅም? ገብርኤል መጥቶ ሲነግራት ምንድነው ያላት? ትጸንሲ ሲላት ሴት ያለ ወንድ መሬት ያለ ዘር እንዴት አይደል ያለችው? ግን በግብረ ብእሲ አይደለም፣ በግብረ መንፈስ ቅዱስ ነው። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጸልልሻል። ካንቺ የሚወለደው ከ3ቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ ነው ብሎ ነገራት አይደለ? ስለዚህ በጣም የሚገርም እኮ ነው። ልክ ዮሴፍ በልቡ ሊተዋት ሲያስብ መልአኩ ቅዱስ ገብርኤል መጣና አንድ ነገር ነገረው ለዮሴፍ። ዮሴፍ ወልደ ዳዊት ኢትፍራ ነሲዮታ ለማርያም ፍርትከ። እጮኛ ማርያምን ለመውሰድ ምን አትበል አለው? አትፍራ አለው። ዛሬ ማርያምን ለመጥራት የሚፈራ ሰው አለ። አትፍራ ተባለ ለዮሴፍ። ዮሴፍን ማርያምን ለመውሰድ ምን አትበል? እስቲ መልሱልኝ እንጂ ምን አትበል? ዛሬ ትፈራላችሁ? እመቤታችን ለመጥራት ስሟን ለመጥራት ትፈራላችሁ ወይ? አዛኜ ብንላት፣ ወለላይቱ ብንላት፣ ኪዳነ ምሕረት ብንላት፣ ልደታ ብንላት፣ ባታ ብንላት፣ ማን ብላት፣ እማዋይሽ ብንላት፣ ምን እኮ ስመ ብዙ እኮ ናት ድንግል ማርያም። እንደው እናቶቻችን ልመና ትችሉበታላችሁ፣ እኛ ሳናውቅበት። እንደው እኛ ዳዊቱ ላይ ነው ትግላችን። እነሱ ግን እንዴት አይነት ጥያቄ ጠይቋት እንደሚሳካላቸው ይግራ ለሚገባ ስዕሏ ስር መንበርከክ ያውቁበታል። ምኗ ስር? በዋልድባ 40 ዓመት የዘጋ አንድ መነኩሴ ነበር ይባላል። ስንት ዓመት? በገበታ የእመቤታችን ስዕል ስሎ ከበዓቱ መውጫ መግቢያ በር ላይ ስሏት ይቆምና ቡሩክት አንቲ ማንስት ይላታል 40 ዓመት። ከዚህ ውጭ ምንም አይላትም። ምን ይላታል? ምን ይላታል? አው ከሴቶች ሁሉ የተለየሽ የተባረክሽ ነሽ ይላታል ለ40 ዓመት። ከ40 ዓመት በኋላ አንድ ቀን በስዕሏ ፊት ቆመና ያ መነኩሴ እንዲህ አላት፣ ምን ነው እመቤቴ 40 ዓመት ሳልታክት 40 ዓመት ሳይሰለቸኝ ጠዋት ማታ ሳላስታጉል በስዕልሽ ፊት ቆሜ ሰላምታ ስሰጥሽ ቡርክት አንቲ ማንስ ስልሽ ምን ነው ድምጽ ማታሰሚኝ? ምን ነው መልስ ማልመልሽልኝ አላት። ዛሬ ከነ ጥያቄያችሁ የመጣችሁ፣ ዛሬም ከነ ቋጠሮ የመጣችሁ መድኃኔዓለም እንዲያስተካክልላችሁ፣ ስላሴ እንዲፈታላችሁ፣ ስልጣን የማይፈታውን የሚፈታው ስላሴ፣ ገንዘብ የማይመልሰውን የህይወታችን ጥያቄ የሚመልሰው፣ ቋጠሯችን የሚፈታ፣ የተዘበራረቁትን የኑሯችን ጉዳይ የሚሰበስበው ስላሴ ነው። ግድ የላችሁም። ቅዱሳንን ቢያማልዱ በስላሴ ነው መንገዱ። እውነት ሐሰት እንዴ ፍኖት ለሃባ አብሁ የተባለ አንቀጽ ዘመንገለ ወላዲ ውእቱ ኢየሱስ ክርስቶስ ተብሎ ተነግሮናል እኮ። ከ3ቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ። አያችሁ ወገኖቼ፣ እና በአጭር ቃል ስነግራችሁ 3 ነገር እመቤታችን ማጣት አታውቅም ማለት። አንደኛው ዘር አታውቅም። ሁለተኛው እመቤታችን ቅድስት ድንግል ማርያም ሩካቤ አታውቅም። ምን አታውቅም? ወንድ ስለማላውቅ ብላ ዘግታለች። በቃ አታውቅም። ከዛ በፊትም ከዚህ በፊትም በኋላም አታውቅም። አንዳንዶች በድፍረት እመቤታችን ቅድስት ድንግል ማርያም ወልዳለች ብሎ ይናገራሉ። በሉ በመጽሐፍ ንገሩን ስንላቸው ደግሞ አይነግሩንም። ጌታ ወንድሞቼ ያላቸውን ሐዋርያትን ይነግሩናል። ወንድሞቼ ቢላቸው እኮ ካደረበት አድረው ከዋለበት ውለው ነው። እውነት ሐሰት። ታዲያ ወንድሞቼ እኮ በማለቱ ቅዱስ ጳውሎስ መልስ ሰጥቷል። ምን ብሎ? ወንድሞቹ ተብለን ስንጠራ በእኛ አላፈረብንም አለ። አያችሁ መድኃኔዓለም ቸርነቱ። ይሄንን መጽሐፍ ቃል ሸቅጠው እንደሚያመቻቸው አድርገው ጎራርደው የሚያቀርቡ
ብዙ ሰዎችን እንሰማቸዋለን። አጠር አድርጌ ሶስተኛው ሰስሎተ ድንግልና፣ ድንግልናን ማጣት እመቤታችን ቅድስት ድንግል ማርያም አታውቅም። ምን አታውቅም? ድንግልናን ማጣት አታውቅም። ገርማቸዋል። የእነ አቡነ ተክለ ሃይማኖት የአገልግሎት ፍጻሜያቸው ከ24ቱ ካህናተ ሰማይ ጋር 25ኛው ነው አጠኑ ሲባል እንደ ታሪክ ተርከን ነው የምናልፈው እንጂ የኛ የምድራውያን ካህናት አገልግሎት በሰማይ ያ እንደሚጠብቀን ማሳያ ነው። እውነት አሰብ የኛ አገልግሎት በምድር እንደማይቀር ተክልዬ 25ኛው ነው አጠኑ ሲባል የራዕየ ዮሐንስ ምዕራፍ 5ን አንብቡ። በበጉ ዙፋን በታረደው በግ በኢየሱስ ክርስቶስ ፊት ከካህናቱ ጋር አዲስ ቅኔን ለበጉ እየተቀኙ ይዘምሩለታል። እኛ እኮ ገና አገልግሎታችን በሰማይ ይቀጥላል። ለምድር ልድዎች ልንሆን እንችላለን። በምድር ላይ ይሳካልን ይችላል፣ ላይመቸን ይችላል። አገልጋዮች፣ አባቶቼ፣ ሊቃውንት፣ ካህናት ላይመቻችሁ፣ ላይደላችሁ በሌላ ሀገር እንደሚከፈል በከተማ እንደሚያገኙት ደሞዝ ላታገኙ ትችላላችሁ። የምታገኙትን አንድ ነገር ማረጋገጫ ልስጣችሁ። በሰማይ ኪሩቤል ሱራፌል ከሚያመሰግኑበት የምስጋና ማዕድ ተሳታፊዎች ስለሆናችሁ ደስ ይበላችሁ። ነግሮናል እኮ በምድር ድሆች ነን፣ በምድር ድሆች ነን። በሰማይ ግን ሁሉን አያችሁ። ቅዱስ ጴጥሮስ ምን አለ መሰላችሁ? ድሆች ስንሆን ሁሉን ባለጸጋ እናደርጋለን አለ። እኛ እኮ ካህናት ነን ድሆች፣ ባለጸጋ የምናደርጋቸው ደግሞ ምእመናንን ነው። አያችሁ። ማንን ነው አልኳችሁ? አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ መፍቀሬ ድንግል አንድ ነገር አየ። ቤተክርስቲያን ማንን? ቤተክርስቲያን። ይሄ ህንጻ ቤተ መቅደስ ቤተክርስቲያን ይባላል። የኛ መሰባሰብም ቤተክርስቲያን ይባላል። ህንጻ ቤት እኛ እኮ አንተ ሙሰት አቦቱ ለመንፈስ ቅዱስ የተባለን የመንፈስ ቅዱስ ማደሪያዎች ህንጻ ስላሴዎች እኛ ነን የመጀመሪያዎቹ አይደል? ሰው መቅደስ ሰውነቱን ቢያቆሽሽ ራሱን በዝሙት ቢያረክስ መቅደሱን አፈረሰ ማለት ነው። ክርስቶስ በደም የገነባውን ደም የተከፈለለትን ሰውነት አበላሸ ማለት ነው። እቺ ቤተ መቅደስን አባ ጊዮርጊስ ዘጋስጫ አያት። ምን ብሎ እንዲህ ይላል? ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርያ ዘበሰማያት ቤተክርስቲያን ሰተትሜሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት መልሱልኝ እንጂ ዘይጼውርዎ ኪሩቤል ሰዓታቱ እንደዛ ነው የሚለው። ለዚች ቤተክርስቲያን አለ። ሁላችሁም በሉ ለዚች ቤተክርስቲያን በሉ። ግድ የላችሁም ምሳል በላችሁ ማውቃለሁ። ለዚች ቤተክርስቲያን በሉ። በሰማይ ያለ ስርዓት አላት። ቤት ያለ ስርዓት ቤተ ክርስቲያን ባጭር ቋንቋ ጽርሐ ጽዮንን ትመስላለች አለና እንዲህ አለ። ምድራዊቷን ቤተ መቅደስና የተገለጠለትን በሰማይ ያለውን ስርዓት ነው ለካ አባ ጊዮርጊስ ዘጋስጫ ያየው። ያነጻጽራቸዋል። ምን ብሎ? በሰማይ ባለው ቤተ መቅደስ ውስጥ ታቦተ ብርሃን አለ፣ መንጦላዕተ ብርሃን አለ፣ መንበረ ብርሃን አለ፣ መሰዊያ አለ። በዚህ ቤት ውስጥ ታቦተ ብርሃን፣ መንበረ ብርሃን፣ መንጦላዕተ ብርሃን፣ መሰዊያ አለ። እኩል ነው አይደለም? እኩል ነው። ታዲያ ምንድነው ብልጫው ሲል አሁንም አይኔን ወደ ሰማይ ሳነሳ አንድ ነገር አየሁ አለ። ምን አየ? ኪሩቤል የሚሸከሙትን ሰረገላ አየሁ አለ። ማን የሚሸከሙትን? ከልዑል መንበር ከስላሴ ዙፋን አንድ ቃል ይወጣል። እኔ ይሸከማቸዋለሁ እንጂ እናንተ አትሸከሙኝም ይላቸዋል። ማን? ስላሴ። እስቲ የተሸከመን ስላሴ ነው በሉ። የቻለን ስላሴ ነው በሉ። ኧረ እናት የማትችለውን ጸባይ የቻለው እሱ ነው። አባት የከበደውን ጸባይ ከናት ሰጋሪው ጸባያችን የቻለን ስላሴ ነው። ቤትም አይችለንም እኛን የቻለን ስላሴ ነው። እኔ እሸከማቸዋለሁ ይላቸዋል። ከዛ አባ ጊዮርጊስ ዘጋስጫ በሰማይ ኪሩቤል የሚሸከሙትን ሰረገላ ዙፋን አየው ካለ በኋላ ይመለስና እንዲህ ይላል። በዚህ ቤተ መቅደስ ግን የተሻለ ነገር አየው ይላል። እስቲ ሁላችሁም በሩ በዚህ ቤተ መቅደስ ግን የተሻለ ነገር አየው። ምን አያችሁ? አሁን የተሻለ ነገር በዚህ ቤተ መቅደስ አያችሁ? ምን አያችሁ እናቶቼ? ወርቅ ከወርቅም ይበልጣል የኔና። አዎ የተሻለ ነገር እንዲህ ነው። አይናችሁን አንሱ። እንዲህ ነው። ምንድነው የተሻለው ነገር ሲል እንዲህ ብሎ ይመልሳል። በሰማይ ኪሩቤል የሚሸከሙትን ሰረገላ ዙፋን፣ በዚህ ቤተ መቅደስ ግን እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች 9 ወር ከ5 ቀን በማይጸኗ የተሸከመች ሀሊበ ድንግልና ያጠባች የኢየሱስ እናት ማርያም አለች። ስለዚህ ምድር ላይ ያለችው ቤተ መቅደስ በሰማይ ካለችው ቤተ መቅደስ በልጣለች አለ። ደስ ይበላችሁ፣ አመስግኑ። ደስ ይከፋ አድርጋችሁ ትበልጣለች አለ። አያችሁ? በሰማይ ያለው ቤተ መቅደስ የበለጠበት ምክንያት እመቤታችን ከኛ መካከል ስላለች ነው። አሁንም አዛኝቷ እናታችን አትለየን። መድኃኔዓለም የተሰራውን ቤተ መቅደስ ይሄ ሁሉ ህዝብ ስጋው ደግሞ የሚቀበልበት የሚቆርብበት የሚያስቀድስበት ቤተ ክርስቲያን ያርግልን። ደብሩን ደብረ ምሕረት ደብረ መድኃኒት ያርግልን። የምንፈወስበት ደብር ያርግልን።
በዚህ ቦታ ዛሬ የጸለይነው ጸሎት ለኢትዮጵያ ሀገራችን ምህረት የሚያመጣ ጸሎት ይሆንልን። የአባቶቻችን ጸጋና በረከት በሁላችን ያሳድርብን። መጋቤ በረከት አሮን ልጆቹን፣ ሚስቱን፣ ቤተሰቡን በአጠቃላይ እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በእጁ የጨበጠውን በእግሩ የረገጠውን ይባርክልን። በአፉ የተናገረውን ያስምርልን። ተርፎ ከሚቀረው ዘመን ሥላሴ አይንፈግብን፣ ክፉ አይልከፍብን፣ መልካም አይለፍብን። በእውነት እግዚአብሔር ደጎችን ቅኖችን እድሜ ሰጥቶ ያቆይልን። አሜን በሉ። መጋቤ በረከት በዚህ ብቻ አያበቃም። ለብዙ ገዳማት የሚተርፍ እጅ አለው። ያንን እጅ ደግሞ የዘረጋለት ሰው አያጥፎም። ሥላሴን የዘረጋለት ማን የዘረጋለት? ቢናገር መደመጥ የሆነለት ሥላሴ ነው። ሰው ፊት ለፊት ቆሞ እንዲህ ያለ ቤተክርስቲያን አለ ቢል የሚያዳምጡት ሥላሴ ባንደበቱ ሆነው ነውና አሁንም ሥላሴ አንደበት ይሆኑ። በመትሄድበት ሁሉ የሰው ፍቅር ይስጥ። የጠላትን ሁሉ ወዳጅ ያርግልህ። ለዳዊት ከጠላት ቤት ወዳጅ እንደሰጠው አንተንም የሚያስመልጥ ከጠላት ቤት ወዳጅ ይስጥ። ኢትዮጵያ ሀገራችንን ከፍ ያርግልን። ኢትዮጵያ ሀገራችን ሰላም ያርግልን። ምስራቁን ምዕራቡን፣ ሰሜኑን ደቡቡን ይጠብቅልን። የኢትዮጵያውያን እናቶችን እንባ ያብስልን። ዛሬ መከራው በስቷል። ዛሬ ወደ እግዚአብሔር የምንመለስበት ዘመን ነው። እግዚአብሔር ወደ ቤቱ ይመልሰን። ወዴት እንመለስ ወገኖቼ? አሁን እናንተ ያን የበዛች ቤተክርስቲያን ቆሜ ሥላሴ ታቦት ቆሞ አስተምራችኋለሁ። ታስታውሳላችሁ አይደል? ስጋውና ደሙን ተቀበሉ፣ የተጣላችሁ ታረቁ። 8 ሰው አካባቢ ሲታረቅ አይቻለሁ። ከ6 ዓመት በፊት ይመስለኛል አይደለም? አሁን ደግሞ ስጋውና ደሙን ልትቀበሉበት ነው። እንዲሁ ጻብ ይገተር ምንም ያለ እናንተን ይፈልጋችኋል። ገንዘቦቹ ናችሁና እናቶቼ አባቶቼ በትዳር ያላችሁ ወደ መምህረስ ንስሐ እየቀረባችሁ ስጋውና ደሙን ተቀበሉ አደራ። ዘመኑ ክፉ ነው። ጊዜው እየሄደ ነው። የዘመኑ ማብቂያ ነው። ወንድም ወንድሙን የሚጥልበት ጊዜ ነው። ሰውን በቢላ የሚተራረድበት ጊዜ ነው። ክርስትና በዓለም የተጠላበት ጊዜ ነው። ክርስቲያን በመሆናችን በአንገታችን ማይተም በማሰራችን እየተገደልን ያለንበት ዘመን ነው። እውነት ሐሰት ይሄው ይመስክር። አርሲ ሄዱና ክርስቲያን በመሆኑ የሰማችሁ ነው። ማይተም ስላለው ብቻ ሕፃናት እግራቸው እየተቆረጠ እጃቸው እየተቆረጠ አንገታቸው እየተቀላ እየሞቱ ነው ያሉት። ስለዚህ ምንድነው መፍትሄው? ክርስቶስ ድንገት ይመጣል። ክርስቶስ አዎ ድልዋኒክሙ ነበሩ እኮ ነው ያለን። ተዘጋጅታችሁ ጠብቁ። ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ይጠብቀናል ወገኖቼ። እቺ መከረኛ ሀገር ይኸው ኦርቶዶክሳዊ ተጠልቷል። ዓለም ጠልቶናል። እመኑ። ማጠልቶናል። ዓለም ጠልቶናል። ዓለም ነው የጠላን። ክርስቶስ ግን እንዳልጠላን ተስፋ አድርጉ። የጠላን ሰዎች ናቸው የጠሉን። እየሰማችሁ ነው። እውነተኛ ሃይማኖት ስላለን አያችሁ፣ ሀገር ስለወደድን አያችሁ፣ የአባቶቻችንን ታሪክ እንደ ናቡቴ አሳልፈን ስላልሰጠን፣ ታሪካችንን ስለጠበቅን፣ እምነታችንን ስለጠበቅን የጠሉን ብዙዎች አሉ። በዙሪያችን ምቹ ጊዜ የሚፈልጉ እንደ ይሁዳ ስመው የሚለውጡን አሉ። ልብ አድርጎ እግዚአብሔር ነፃ አውጪያችን ነው። ማን ያወጣናል? እስቲ እግዚአብሔር በሉ። አሜን። እግዚአብሔር በሉ። አው በየቦታው በሰቆቃ የሚያድሩ አሉ። በዚህ ሰዓት ይሄው በደቡብ ኢትዮጵያ ሄዱ፣ በዚህ በአርሲ ሄዱ፣ በዚህ በወለጋ በሌላ ሀገር ሄዱ። በሰቆቃ የሚኖሩ ሰዎች አሉ። በክርስትናቸው ቄስ ሻሽ ጠምጥሞ አይደም። ታውቃላችሁ አባቶች፣ ምልክቱን ደብቆ ነው የሚኖር ተሳቆ። መነኮሳት በየቢሮ ገብተው ጉዳይ አይፈጸምላቸው። ተጠልተናል። ማይተማችን ነው፣ መስቀላችን ነው፣ ክርስትናችን ነው የተጠላው። ግድ የለም ይሄ ዘመን ያልፋል። እስኪ ያልፍ ግን እናንተ በሃይማኖት ጽኑ። በምን ጽኑ? በምን ጽኑ? በሃይማኖት። በቃ ማንም ሰው ከእናንተ መካከል በጸብ እንዳይኖር፣ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን እንድንኖር ሥላሴ በቸርነቱ ይርዳን። ያስተማረን፣ የመከረን፣ የገሰጸን ልዑለ ባሪያ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ረጅም ሰዓት ቆይቻለሁ። እኔ ቀለም ባጎደልኩ በሳትኩኝ በሊቃውንት ይታረምልኝ። ወስብሐት ለእግዚአብሔር። ወደፊት ይሁን። አዎ ይድሉ በዛ በኩል ተቀበሉ እናንተ በሩ ያው ከኋላ ነው።